አዘውትሮ ስፖርት መስራት የሚሰጣቸው 10 አስገራሚ ጥቅሞች። ብዙዎቻችን ስፖርት መስራት ሲባል ትዝ የሚለን ክብደት መቀነስ ወይም ጡንቻ ማውጣት ብቻ ሊሆን ይችላል። ነገር ግን ስፖርት ከመልክና ከክብደት በላይ ለሰውነታችን የሚሰጠው እጅግ በጣም ብዙ ድብቅ ጥቅሞች አሉት። አዘውትሮ መንቀሳቀስ ሕይወታችንን፣ አእምሮአችንንና አጠቃላይ ጡንቻዎቻችንን ሙሉ በሙሉ የመቀየር አቅም አለው። ዛሬ አዘውትሮ ስፖርት የመስራት 10 ዋና ዋና አስገራሚ ጥቅሞችን እንመለከታለን። ቪዲዮውን ተመልክተው ሲጨርሱ ወዲያውኑ ስፖርት የመስራት ፍላጎቶ እንደሚያድርበው እርግጠኛ ነኝ። እስከ መጨረሻው አብራችሁን ቆዩ። አንደኛውና ዋናው ጥቅም ስፖርት ልባችንን ማጠንከሩ ነው። ልክ እንደ ማንኛውም የሰውነት ጡንቻ ልባችንም በሰውነት ወቅት ይጠነክራል። ይህም ደም በሰውነታችን ውስጥ በአግባቡ እንዲዘዋወር ያደርጋል፣ የደም ግፊትን ያስተካክላል፣ እንዲሁም ለልብ ህመም የመጋለጥ ዕድላችንን በከፍተኛ ሁኔታ ይቀንሳል። ስፖርት ስንሰራ ሰውነታችን ኤንዶርፊንስ የተባለው የደስታ ሆርሞኖችን ያመነጫል። እነዚህ ሆርሞኖች ድብርትን፣ ጭንቀትን፣ ውጥረትን ለአንዴ ጠራርገው ያጠፋሉ። ቀኑ ሙሉ በደስታ በጥሩ ስሜት ለመዋል ማለዳ ላይ ጥቂት መንቀሳቀስ በቂ ነው። ይህ ለሁሉም ግልጽ የሆነ ጥቅም ነው። ስፖርት መስራት በሰውነታችን ውስጥ የሚከማቸውን አላስፈላጊ ስብና ካሎሪ በቀላሉ ለማቅለጥ ይረዳል። ከአመጋገብ ቁጥጥር ጋር ሲደመር ሁልጊዜ ተስማሚና ውብ የሰውነት ቅርጽ እንዲኖረን ያደርጋል። አዘውትረው ስፖርት የሚሰሩ ሰዎች እንደ ጉንፋን ባሉ ትንንሽ በሽታዎች በቀላሉ አይጠቁም። ምክንያቱም እንቅስቃሴ በሚያደርጉበት ጊዜ ነጭ የደም ሕዋሳት ወይም በሽታ ተከላካዮች በሰውነት ውስጥ በፍጥነት በመዘዋወር ተላላፊ በሽታዎችን ቀድመው ይከላከላሉ። የእንቅልፍ እጦት ወይም ማታ ማታ የመንቃት ችግር ካለቦ ስፖርት ምርጥ ፍቱን መድኃኒት ነው። በቀን ውስጥ የአካል ብቃት እንቅስቃሴ ማድረግ ማታ ሰውነታችን እረፍት እንዲፈልግና ጥልቅ ጣፋጭና ጤናማ እንቅልፍ እንዲኖረን ያደርጋል። የሚገርመው ነገር ስፖርት መስራት ሰውነታችንን አያደክምም፣ ይልቁንም ኃይል ይሰጣል። ጡንቻዎቻችንና የውስጥ አካላቶቻችን በቂ ኦክሲጅን ምግብ እንዲያገኙ ስለሚያደርጉ ቀኑ ሙሉ ሳንዝል በንቃትና በጉልበት እንድንሰራ አቅም ይሆነናል። እድሜያችን እየገፋ ሲሄድ አጥንታችን የመሳሳትና ጡንቻዎቻችን የመዛል እድል አለው። ስፖርት በተለይም የክብደት ማሰልጠኛዎችን የአጥንት ጥፍግና ወይም ዴንሲቲ ይጨምራሉ፣ ጡንቻዎች ይጠነክራሉ። ይህም በእድሜ መግፋት የሚመጡ የአጥንት ስብራቶችንና መገጣጠሚያ ህመሞችን ይከላከላል። ስፖርት ለሰውነት ብቻ ሳይሆን ለአእምሮም የአካል ብቃት እንቅስቃሴ ነው። ወደ አእምሮ የሚሄደውን የደም ዝውውር ስለሚጨምር አዳዲስ የአንጎል ህዋሳት እንዲመረቱ ያደርጋል። ይሄም ትኩረትን ይሰበስባል፣ የማስታወስ ችሎታን ወይም ሚሞሪ ይጨምራል። እንዲሁም በእድሜ መግፋት የሚመጣውን የመርሳት በሽታ ወይም አልዛይመርስ ይከላከላል። በስፖርት ወቅት በላብ አማካኝነት በቆዳችን ስር ያሉ መርዛማ ነገሮች ወይም ቶክሲንስ ይወገዳሉ። በተጨማሪም የደም ዝውውሩ በመጨመሩ ለቆዳችን ሴሎች በቂ ኦክሲጅን ይደርሳቸዋል። ይህም ሂደት ቆዳችንን የተፈጥሮ ውበቱን ጠብቆ እንዲያበራና ሁልጊዜ ወጣት ሆኖ እንዲታይ ያደርገዋል። 10ኛውና ትልቁ ጥቅም የስነልቦና ጥንካሬ ነው። ስፖርት ሰርተው ግቦ ላይ ሲደርሱ ሰውነቶ ሲስተካከልና ጤናው ሲመለስ በራስዎ ላይ ያለው እምነትና ኩራት በከፍተኛ ሁኔታ ይጨምራል። ይሄም በማንኛውም የህይወት ዘርፍ ስኬታማ እንድትሆኑ ያግዞታል። እንግዲህ ተመልካቾቻችን ስፖርት ለመስራት የግድ ውድ ጂም ቤት መሄድ አያስፈልግም። በየቀኑ ለ20 ወይም ለ30 ደቂቃ በረመጥ መራመድ፣ መሮጥ ወይም የቤት ውስጥ እንቅስቃሴ ማድረግ ህይወቶን በመለወጥ በቂ ነው። ጤናማና ደስተኛ ህይወት ለመኖር ዛሬውኑ የመጀመሪያውን እርምጃ ይጀምሩ። የዛሬው ቪዲዮ ይሄው ነበር። ለእናንተ በጣም ጠቃሚ ሆኖ ያገኛችሁት የትኛው ነጥብ ነው? ኮሜንት ላይ አስፍሩልኝ። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሁሌም አነቃቂና ጠቃሚ መረጃዎች እንዲደርሷችሁ ሰብስክራይብ ያድርጉ። ጤናማና ጠንካራ ሁኑ። ቻው።